4 ዘገባዎችን አካቷል። የዜና መጽሔቱ ቀዳሚው የተፈናቃይ ዜጎች የሰብአዊ ድጋፍ አቅርቦትና ሰሞነኛ ሁኔታን ይመለከታል። ሰሞኑን በትግራይ ክልል ሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች ለከፋ ችግር መጋለጣቸውን የሚያሳዩ ምስሎች በስፋት እየወጡ ነው። የፌዴራል አደጋ ስጋት አመራር ኮሚሽን ትናንት ባወጣው መግለጫ በዚህ ስፍራ የተጠለሉ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ያለው ዘገባ እየወጣ መሆኑን ጠቅሶ ወቅሷል። በተመሳሳይ በአማራ ክልል ደብረ ብርሃን ከተማ የተጠለሉ ተፈናቃዮችም በከፋ ችግር ላይ መሆናቸው እየተነገረ የገንዘብ ማሰባሰብ ጥረቶች እየተደረጉ ነው። ከዚሁ ጋር በተያያዘ ቅድሚያ ለሰብአዊ መብት ኢትዮጵያ የተባለ ሀገር በቀል የሲቪክ ድርጅት በ3 የክልል መንግስታት በሚኒስትሮች ምክር ቤትና በሰላም ሚኒስቴር ላይ ክስ መመስረቱን አስታውቋል። ከአዲስ አበባ ሰለሞን ሙጬ ዝርዝሩ ልኮልናል። በግጭት በጦርነትና መሰል አስገዳጅ ችግሮች ምክንያት ከቀያቸው የተፈናቀሉ ኢትዮጵያውያን ዜጎች የሰብአዊ ድጋፍ አቅርቦት ሁኔታ ሰሞኑን ብርቱ መነጋገሪያ ሆኗል። በትግራይ ክልል ሕጻጽ ጊዜያዊ መጠለያ ጣቢያ መጎሳቆል የሚታይባቸው ሰዎች ምስሎች እየወጡ ሲሆን የሰብአዊ ድጋፍ አቅርቦት እንዲደርሳቸው የሚማጸኑ ውትወታዎች በርትተዋል። የፌዴራል የአደጋ ስጋት አመራር ኮሚሽን ይህንን ተከትሎ ትናንት ባሰራጨው መግለጫ መንግስት የምግብ ሰብአዊ ድጋፍ እያቀረበ ይገኛል ሲል በማህበራዊ መገናኛ አውታሮች በሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ያለው ዘገባ እየወጣ ነው ብሏል። ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ ይገኛል ያለው ኮሚሽኑ በሕጻጽ ጊዜያዊ መጠለያ ጣቢያም ዓመቱን ሙሉ በሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም እስከ ታህሳስ 2018 ድረስ የተሟላና ያልተቆራረጠ ያለው የምግብ ሰብአዊ ድጋፍ እየተደረገላቸው ስለመሆኑ አመልክቷል። ከአደጋ ስጋት አመራር ኮሚሽን በዚሁ ጉዳይ ተጨማሪ ማብራሪያ ለማግኘት ከጧት ጀምሮ በተደጋጋሚ ያደረግነው ጥረት ለጊዜው ምላሽ አላገኘም። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት የህዝብ ግንኙነት ኃላፊ አቶ መብርሄ ብርሃነ እንደነገሩን ከሆነ ግን በስፍራው ያለው ሁኔታ የከፋ ነው። እጅግ በጣም ከባድ በሆነ እና በጣም በሚያሳስብ አንዳንዶችም በተለያዩ ችግሮች ለሞት የተጋለጡበት ሁኔታ ነው ያለው። ዋናው ምክንያት ለዚህ መከሰት ምንድን ነው? የተለያዩ ዓለም አቀፍና ሀገር አቀፍ የሰብአዊ ድርጅቶች ኦልሞስት ስራቸው ያቆሙበት ሁኔታ ነው ያለው። ለምሳሌ በህጻጽ የሚባለው ካምፕ አይአርሲ ነበር እዛ በዋናነት ለተፈናቃዮች ሰብአዊ እርዳታ ሲያደርስ የነበረው። ድርጅቱ ከዛ ለቆ ወጥተዋል። ዞሮ ግን በአጠቃላይ ይሄ መቀነስ እንዳለ ሆኖ በእኛ እምነት ለተፈናቃዮች በቂና ተገቢ የሆነ ትኩረት እየተሰጠ አይደለም። በሚመለከታቸው በተለይ በፌዴራል እና በክልል መንግስታት እነዚህ ሰዎች ቤት ንብረት ያላቸው ሀብት ያላቸው እና ለሌሎች የሚተርፉ ሰዎች ናቸው። ስለዚህ በዋናነት ዘላቂ መፍትሄ የሚሆነው ወደ ቀያቸው እንዲመለሱ ማድረግ ብቻ ነው። ከዚህ ውጭ ምክንያቶቹ ያው በቅንጅት ተናበው አለመስራት፣ የተፈናቃዮች ሁኔታ ለፖለቲካ ዓላማ የመዋል ፍላጎት በሁሉም አካላት እነዚህ እንደ ምክንያቶች የሚጠቀሱ ናቸው። በሕጻጽና ሌሎች ጊዜያዊ መጠለያ ጣቢያዎች ባለፉት 4 ወራት የተደረገውን ድጋፍ መጠን በቁጥር የገለጸው የአደጋ ስጋት አመራር ኮሚሽን የትግራይ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠይቅ ኖሮ በኮሚሽኑ በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት መኖሩን በመጥቀስ ይህ ጥያቄ እንዳልቀረበለት አመልክቷል። የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን በማሳሰብ ጭምር ኮሚሽኑ ተመሳሳይ የድጋፍ ጥሪ የቀረበበት ስላለው በደብረ ብርሃን ስለተጠለሉ ተፈናቃዮች በትናንቱ መግለጫው ያለው ነገር የለም። ቅድሚያ ለሰብአዊ መብት ኢትዮጵያ ከዚህ ከተፈናቃዮች ይዞታ ጋር በተገናኘ በትግራይ ክልል ጊዜያዊ አስተዳደር በአማራና በኦሮሚያ ክልሎች እንዲሁም በሚኒስትሮች ምክር ቤትና በሰላም ሚኒስቴር ላይ በፌዴራል ከፍተኛው ፍርድ ቤት ለመሰረታዊ የሰብአዊ መብቶች ጥበቃ ችሎት ልደታ ምድብ ችሎት ክስ መመስረቱን አስታውቋል። የክሱ ጭብጥም ተከሳሾች የተፈናቀሉ ዜጎችን በዘላቂነት ወደ ቀያቸው እንዲመልሱ፣ ሲመለሱም የሰላምና ደህንነት ዋስትና እንዲሰጧቸው፣ ንብረታቸው እንዲመለስላቸውና መልሰው እንዲያቋቁማቸው ለመጠየቅ መሆኑን አቶ መብርሄ ነግረውናል። በአጠቃላይ ያቀረብነው ክስ እንዲሁ አንድ ቦታ ላይ መሰረት ያደረገ ሲሆን አጠቃላይ ኢትዮጵያ ውስጥ ያሉ ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ነው ማለት ነው። በሁሉም አካባቢዎች በትግራይ ክልል ብቻ ያሉ ሳይሆን በአማራ ክልልም በኦሮሚያ ክልልም ተፈናቅለው በተለያዩ ካምፖች የሚገኙ እነዚህ በሙሉ የመመለስ ግዴታ የመንግስት ነው። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።
የጋምቤላ ክልል መንግስት በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር አዲስ የሰዓት እላፊ ገደብ መጣሉን በማህበራዊ ትስስር ገጹ ትናንት አመልክቷል። ከትናንት ታህሳስ 15 ቀን 2018 ዓ.ም ጀምሮ የተቀመጠው የሰዓት እላፊ ገደብ በከተማውና አካባቢው ሰላም ያመጣል የሚል እምነት እንዳላቸው በከተማው ያነጋገርናቸው አንድ የሀገር ሽማግሌ ተናግረዋል። በኢታንግ ልዩ ወረዳና አቦል የተባሉ ወረዳዎች ደግሞ የጸጥታው ሁኔታው አለመሻሻሉ ተገልጿል። በክልሉ በቀጠለው ግጭት እስከ ትናንትናው ድረስ ከ100 በላይ በጥይት የቆሰሉ ሰዎችን መቀበሉን የድንበር የለሹ ሐኪሞች ቡድን ባወጣው መግለጫ አመልክቷል። የጤና አገልግሎት ተደራሽነትን የሚጎዱ ጥቃቶች መጨመራቸውንም ገልጿል። ነጋሳ ደሳለኝ ከአሶሳ ዝርዝር ዘገባ ልኮልናል። በጋምቤላ ክልል ሰላም ለማስፈን ጋምቤላ ከተማን ጨምሮ ግጭት በተከሰቱባቸው ስፍራዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደላቸው አካላት ውጭ የሰውና የተሽከርካሪ እንቅስቃሴ ላይ የሰዓት እላፊ ገደብ ተጥለዋል። ይህም ከዳር 30 2018 ዓ.ም ወዲህ ለሁለተኛ ጊዜ የተጣለ ሰዓት እላፊ ገደብ ነው። በጋምቤላ ከተማ የሚገኙና ስሜ አይጠቀስ ያሉ አንድ የሀገር ሽማግሌ በሰጡን አስተያየት የሰዓት እላፊ ገደቡ በጋምቤላ ከተማ በተለይም በምሽት በባጃጅና ሌሎች ተሽከርካሪዎች አልፎ አልፎ የሚከሰቱ ጥቃቶችን ያስቀራል የሚል ሀሳብ ሰጥተዋል። በኢታንግና አቦል የተባሉ ወረዳዎች ደግሞ ከዚህ ቀደም በተጣለው የሰዓት እላፊ ገደብ ሰላሙም አለመሻሻሉን ገልጸው አሁንም ህገወጥ ትጥቅ በመያዝ ጉዳት የሚያደርሱ ግለሰቦች መበራከታቸውን ጠቁመዋል። ጥሩ ይሆናል። ምክንያቱም አንዳንድ ወንጀሎቹም እኮ በሌሊት አካባቢ ነው የሚፈጠረው። አሁንም ከ2 ሰዓት ማታው 2 ሰዓት እስከ 12 ሰዓት ማለዳ ነው በቃ ተገደበው። ቀን ሲሆን ብቻ ነው እንቅስቃሴ የሚደረገው። ጥሩ ይሆናል ነው። ምክንያቱም ከዚህ በፊት እንደዚህ አይነት እንትን ባልነበረበት ጊዜ ሰው በየባጃጅ ነው ጥቃት የሚፈጸመው። በዛው ጥሩ ይሆናል ማለት ነው። ምናልባት በየከተማ አካባቢ ነው ማረጋጋት የሚፈጠረው እንጂ ወደ ገጠራማ አካባቢ አይታሰብም። ምክንያቱም ለዛው ገና ይመታሉ እኮ። አሁንም የተቀመጠው ነገር ምንድን ነው? በንታች አካባቢ ማንም ሰው ዛሬ ይዘው መንቀሳቀስ የለበትም የሚል ነገር ነው። በጋምቤላ ከተማ አስተያየታቸውን የሰጡን ሌላው ነዋሪም በክልሉ የተከሰቱ ግጭቶች የብሔር ማንነትን መሰረት ያደረጉ በመሆናቸው በአስቸኳይ መፍትሄ ካልተበጀለት ጉዳቱ ከዚህ በላይ የከፋ ሊሆን እንደሚችል ተናግረዋል። በክልሉ ዋና ከተማ የጸጥታ ችግር ባለባቸው ቦታዎች የታወጀውን የሰዓት እላፊ ገደብ ከ2 ሳምንት በፊት ከተቀመጠው የሰዓት እላፊ ገደብ ጋር በማነጻጸር ተችተዋል። ከዚህ በፊት ሰዓት እላፊ ሲያወጁ ነበር። ታህሳስ ወር እንደገባ ነው ወይም ከታህሳስ 7 ጀምሮ ቀን ላይ መግለጫ በምክር ቤት በኩል የወጡበት ሁኔታ ነበረ። ነገር ግን እስካሁን መንገድ አልተከፈተም፣ ምንም አልተደረገም። መኪና አቦል ማለፍ ያልቻለበት ሁኔታ አለ። የጋምቤላ ክልል ሰላምና ጸጥታ ቢሮ የሰዓት እላፊው ከወቅታዊ የክልሉ ጸጥታ ጋር በተገናኘ እንደሆነ አመልክተዋል። የክልሉን ጸጥታ ሁኔታና ሰዓት እላፊ ገደቡን በተመለከተ ተጨማሪ ማብራሪያ የጠየቅናቸው የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ማበርኮር የሰዓት እላፊ ገደቡ እየተስተዋለ ያለውን ጸጥታ ችግር ለመፍታት ነው በማለት ስልካቸውን ዘግተዋል። በጋምቤላ ክልል ኩሌ በተባለ ስደተኞች ጣቢያ አገልግሎት የሚሰጠው ድንበር የለሽ ሐኪሞች ቡድን በበኩሉ በማህበራዊ መገናኛ ዘዴው ይፋ ባደረገው መረጃ በክልሉ ባለፉት ሳምንታት የተከሰተው ግጭት ወደ ከፍተኛ ግጭት በመቀየሩ የበርካታ ሰዎች ሕይወት ማለፉንና ለጉዳት መጋለጣቸውን አመልክተዋል። ባለፉት 7 ቀናት ብቻ 150 ቁስለኞችን መቀበሉን ያብራራው ቡድኑ በትናንትናው ዕለት ብቻ 100 በጥይት የቆሰሉ ሰዎች መቀበሉን አክለዋል። የጋምቤላ ክልል መንግስት በማህበራዊ መገናኛ ዘዴው ይፋ ባደረገው የሰዓት እላፊ ገደብ ሰላምና መረጋጋት እንዲሰፍን የተጣሉ ክልከላዎችን በማክበርና በማስከበር ሁሉም የህብረተሰብ ክፍሎች በኃላፊነት መንቀሳቀስ እንዳለበት አስጠንቅቀዋል። ለዲ.ደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። የኢትዮጵያ ብሔራዊ ምርጫ ቦርድ የማዕከላዊ ኢትዮጵያ ክልል የዜጎችን የመደራጀትና የፖለቲካ ፓርቲ የመመስረት ዴሞክራሲያዊ መብትን እያስተጓጎለ ነው አለ። የክልሉ የጸጥታ አካላት ጠቅላላ ጉባኤያቸውን ለማካሄድ የተሰበሰቡ የፓርቲ አባላትን ከአዳራሽ በማስወጣት በቁጥጥር ስር መዋላቸውን ቦርዱ አመልክቷል። ድርጊቱ የፖለቲካ ምህዳሩን የሚያጠብና ህገ መንግስታዊ መሆኑ ሊታወቅ ይገባል ያለው ቦርዱ የማስተጓጎል ድርጊት በሚፈጽሙ አካላት ላይ ክልሉ የእርምት እርምጃ ሊወስድ ይገባል ሲልም አሳስቧል። ከሐዋሳ ሸዋንግዛው ወጋየው ዝርዝር ዘገባ አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ እንዳስታወቀው መስራች ጉባኤዎቻቸውን እንዳያካሂዱ ክልከላ ተደርጎባቸዋል ያላቸው የደንጣ ህዝብ ዲሞክራሲያዊ ፓርቲና የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ ናቸው። የደንጣ ህዝብ ዲሞክራሲያዊ ፓርቲ በሀዲያ ዞን ቢጠና ከተማ ታህሳስ 12 ቀን፣ የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ ደግሞ ምስራቅ ጉራጌ ዞን ቡታጅራ ከተማ ጥቅምት 30 2018 ዓ.ም መስራች ጉባኤዎቻቸውን ለማድረግ እቅድ መያዛቸውን ቦርዱ በመግለጫው ዘርዝሯል። ይሁን እንጂ የፓርቲዎቹ ጉባኤ በክልሉ የጸጥታ አካላት መስተጓጎሉንና የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ መስራች አባላት ላይም እስር መፈጸሙን ቦርዱ ጠቅሷል። ድርጊቱ የፖለቲካ ምህዳርን የሚያጠብ የዜጎችን የመደራጀት መብት የሚጋፋና ይህ ህገ መንግስታዊ መሆኑ ሊታወቅ ይገባል ብሏል ቦርዱ። ዶቼ ቬሌ ቦርዱ ባወጣው መግለጫ ላይ ተጨማሪ ማብራሪያ የጠየቃቸው ከሁለቱ ፓርቲዎች አንደኛው የሆነው የደንጣ ህዝቦች ዲሞክራሲያዊ ፓርቲ ስራ አስፈጻሚ አባል ኢንጂነር ሰለሞን ሱኖሬ ተከታዩን ብለዋል። ከምርጫ ቦርድ አስፈላጊውን ነገር ሁሉ በማሟላት ደብዳቤዎችን ይዞ ሰላምና ጸጥታ እንዲጠበቅላቸው ተብሎ አስፈርመን ያደረስናቸው ደብዳቤዎች ሙሉ በሙሉ በሶፍት ኮፒ አለን። በውስጥ መስመር መላክ እንችላለን እና ያ ከሆነ በኋላ ከምርጫ ቦርድ ታዛቢዎች እዛ ለመታዘብ ሲሄዱ ቀጥታ ፓርቲውን ለመመስረት አባሉ ቁጭ ብሎ አቴንዳንስ እየተሰበሰበ ባለበት ሁኔታ ላይ ከወረዳው ተልከን ነው በሚል ከ16 እስከ 20 የሚደርሱ የታጠቁ ኃይሎች መጥተው ከምርጫ ቦርድ የመጡትን ባለሙያዎች ከመሀል ነጥለው በማውጣት እዚህ አካባቢ ለእናንተ ደህንነት የሚያስጠብቅ የለም፣ ትጠቃላችሁ፣ ከዚህ አካባቢ ቶሎ ብላችሁ ውጡ፣ የኃላፊነቱን አንወስድም ብለው በኃይል አባረሯቸው። ዶቼ ቬሌ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊዎችን በቦርዱ መግለጫ ላይ አስተያየታቸውን ለማካተት ያደረገው ጥረት አልተሳካም። ያም ሆኖ በሁለቱ ፓርቲዎች ላይ ተፈጽሟል በተባለው የማስተጓጎል ተግባር ላይ ያነጋገርናቸው የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ደምስ ገብሬ ይህም ብለዋል። ሁለቱም ፓርቲዎች ተመስርተው ወደኛ እንትን ያቀረቡ አይደሉም። የጋራ ምክር ቤቱ አባል አይደሉም እስካሁን ድረስ ባለው ማለት ነው። የደንጣ ፖለቲካ ፓርቲ ሲመሰረትን እንደ ጋራ ምክር ቤት ጋብዞናል። ምስረታው ላይ ማለት ነው። ጋብዞን ዛና ላይ ተገኝተናል። ምስረታው ከዛ በኋላ የምንገጥሟቸው ድጋሚ ስብሰባ ጠርተው በዚህ መልኩ እንደተከለከሉ እኔ መረጃው የለኝም። ከዛ በኋላ የገጠማቸውን ነገር አናውቅም። እንደ ማዕከላዊ ኢትዮጵያ ጋራ ምክር ቤት ግን አባሎች አይደሉም። ወደኛም ደግሞ ያቀረቡት ቅሬታም የለም። ፓርቲዎቹ የምክር ቤታችሁ አባል ባይሆኑም ጉባኤዎቻቸውን ለማካሄድ መቸገር አለባቸው ወይ? ደረሰ ከተባለው የመደራጀት መብት ጥሰት አንጻር የምክር ቤቱ ሚና ምን ሊሆን ይችላል? በሚል በዶቼ ቬሌ የተጠየቁት የምክር ቤቱ ሰብሳቢ ተከታዩን ምላሽ ሰጥተዋል። እንነጋገራለን። በዚህ መልኩ ከሚመለከታቸው አካሎች ጋር እናወራለን። የትኛውን ፓርቲ መከልከል የለበትም። ፓርቲዎቹ በፈለጉት ሂደት ጉባኤያቸውን ማድረግ መብታቸውን ጭምር ነው። ይህን ደግሞ መንግስት ስርዓቱን የማስከበር ጸጥታቸውን የመጠበቅ ግዴታ ጭምር አለ። አሁን ወደ እኛ ባይመጣም ከሚመለከታቸው አካላቶች ጋር እናወራለን። እንደ ክልልም እንደ ጋራ ምክር ቤትም ስለሚመለከተን መንግስትም በራሱ ስለሚመለከተው ተወያይተን ምን ሁኔታ ላይ እንደሆነ ያለውን መረጃ ለማጥራት እንሄዳለን። የኢትዮጵያ ብሔራዊ ምርጫ ቦርድ የክልሉ መንግስት አካላት የዜጎችን የመደራጀትና የፖለቲካ ፓርቲ የመመስረት ዲሞክራሲያዊ መብት ላይ የሚፈጽመው የማስተጓጎል ተግባር ላይ ተገቢው የእርምት እርምጃ ሊወሰድ ይገባል ሲል አሳስቧል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ። የመጨረሻው ዘገባ ወደ ኤርትራ ነው የሚወስደን። የቀይ ባህር አፋር ዲሞክራሲያዊ ድርጅት ለአፍሪቃ ሰብአዊና ሕዝብ ጉዳዮች ኮሚሽን ያቀረበው የሰብአዊ መብቶች ጥሰቶች ክስ በኮሚሽኑ ተቀባይነት አግኝቶ ምርመራ እየተደረገበት መሆኑን አመለከተ። ባለፈው ሰኔ ወር የኤርትራ መንግስት በቀይ ባህር አፋር ሕዝብ ላይ ይፈጽማል በሚል 120 ገጾች ግድም የያዘ የሰብአዊ መብቶች ጥሰቶችን ያካተተውን ክስ ለአፍሪቃ ሰብአዊና ሕዝብ ጉዳይ መብቶች ማቅረቡን ያስታወሰው ድርጅቱ የኤርትራ መንግስት ምላሹን በ60 ቀናት እንዲሰጥ በኮሚሽኑ መጠየቁንም ጠቅሷል። የድርጅቱ አመራሮች ትናንት አዲስ አበባ ውስጥ መገናኛ ብዙሃንን ጠርተው ጋዜጣዊ መግለጫ በሰጡበት አጋጣሚ የድርጅቱ ወቅታዊ እንቅስቃሴዎች ላይም ተጠይቀው ምላሽ ሰጥተዋል። ድርጅቱ ባቀረበው ክስ ላይ ከኤርትራ መንግስት በኩል እስካሁን የተሰጠው ምላሽ አልተሰማም። ዶይቼ ቬለ የኤርትራ ባለስልጣናትን በስልክ ለማግኘት ቢሞክርም ለጊዜው አልተሳካም። ከአዲስ አበባ ስዩም ጌቱ ዘገባ አጠናቅሯል።
ከሁለት አስርት ዓመታት በላይ የኤርትራ መንግስት ከፍተኛ ማህበራዊና የህልውና አደጋ ደቅኖብኛል በማለት በተለይም ባለፉት 10 ዓመታት በትጥቅ ውጊያ ላይ መሆኑን የሚገልጸው የቀይ ባህር አፋር ዲሞክራሲያዊ ድርጅት ይህንኑን ይፈጽምብኛል ያለውን የመብት ጥሰቶችን ለተለያዩ አህጉራዊና ዓለም አቀፋዊ የሰብአዊ መብት ድርጅቶች ሲያመለክት መቆየቱን ያስረዳል። በደቡባዊ የኤርትራ ግዛት ቀይ ባህርን ተዋስነው በሚኖሩት የቀይ ባህር አፋር ማህበረሰብ ላይ በተለይም ከ1993 ዓ.ም ወዲህ የከፋ ጭቆናና በደል እንደሚፈጸም የተባበሩት መንግስታት ሰብአዊ መብት ኮሚሽን ልዩ ኮሚቴ ከዚህ በፊት ማረጋገጡን ጠቁመው በተሰጠው ጋዜጣዊ መግለጫ ላይ ማብራሪያ የሰጡት የድርጅቱ ሊቀመንበር ኢብራሂም ሃሩን ጋምቢያ ባንጁል ለሚገኘው ለአፍሪካ ሰብአዊና የህዝብ ጉዳዮች ኮሚሽን በቀረበው አቤቱታ መሰረት ምርመራ መጀመሩን ተናግረዋል። ለብዙ ዓመታት ከነበርንበት መሬት እየጠፋን በኃይል እየተሰደድ እስራት ያለ ፍርድ ገደብ የሌለው ወታደራዊ ግዳጅ፣ ሴቶችን መድፈር፣ የኢኮኖሚ ማዕቀብ፣ ባህር ላይ ደግሞ ሰው ወጥቶ እንዳይገባ ሆን ብሎ ከ1993 ጀምሮ እየደረሰብን ያለው የዘር ማጥፋት ዘመቻ ለማቀለድ ነው የወጣ ነው። ስለዚህ እኛ ይህንን ለአፍሪካ ሰብአዊና ህዝቦች ኮሚሽን ላይ 122 ፔጅ አቅርበን ነበር። ይሄ ደግሞ ሻዕቢያ በእኛ ላይ ያካሄደ ያለው የዘር ማጥፋት ዘመቻ ሁሉ የሚገልጽ ነው ሪፖርቱ። ስለዚህ ጁን 4 ላይ ያስገባነው ክሱ ተቀባይነት አግኝቶ በ60 ቀን ውስጥ የኤርትራ መንግስት ስለዚህ ክስ መልስ እንዲሰጥ ወደዛ ተልከዋል። ይህ ደግሞ የዓለም ማህበረሰብ እንዲያውቅ በተለይም የአፍሪካ ሰብአዊ መብቶች፣ የተባበሩት መንግስታት ድርጅት እና የዓለም አቀፍ ሰብአዊ መብቶች ሁሉ በእኛ ላይ እየደረሰ ያለው የዘር ማጥፋት ዘመቻ እንዲያውቁ ነው። ክሱ ተቀባይነት አግኝቶ በ60 ቀን ውስጥ መልስ እንደምናገኝ ነው ከሰጠ። ኤርትራ አባል የሆነችበትና የአፍሪካ ቻርተር የህዝብ መብት ኮንቬንሽን ላይ እውቅና ያገኙ 26 የሰብአዊ መብት ድንጋጌዎች በዚሁ መጣሱንም ያመለከተው የቀይ ባህር አፋር ዲሞክራሲያዊ ድርጅት ስልታዊ ያለውን የሰብአዊ መብት ጥሰቶች ለኮሚሽኑ ካቀረበው በኋላ በክሱ ላይ ምርመራ መጀመሩም ትልቅ አንድምታ የሚሰጠው ብለውታል። ቀይ ባህር አፋር ካለበት ከባህር ዳርቻ በኃይል ተሰዶ የመንግስት ስራ የለም። ምንም እዛ የተለይ በዳንቃላይ ውስጥ ምንም አይነት የልማት አውታር የለም። ይህ ደግሞ ሰው ደግሞ ገደብ የለውም። ወደ ሀገር ወደ ቤቱ አይመልስም፣ አይሰራም፣ አይወልድም። በቃ በየቦታው ያው በሁሉ ቦታ በቃ ከሞትም በዛም ይሞታል። ቀይ ባህር አፋር ካለበት መሬት ለቆ እንዲሄድ ነው የተፈለገው። ግልጽ ነው ስትራቴጂው። እኛ ትግል የጀመርነው ዛሬ 28 ዓመት ነው። ያው የመጨረሻ አማራጭ ነው ራሱ የኛ ፕሮግራም። ከመጀመሪያ ጀምሮ ቀይ ባህር አፋር የራሱ ድል የራስ የመወሰን እስከ መገንጠል ነው የኛ ጥያቄ። ያ ደግሞ ግን ዳይሬክት ከኤርትራ መገንጠል አያሳይም። የመጀመሪያው ምንድነው በኤርትራ ውስጥ ህገ መንግስት ውስጥ የራሱን የራስ የመወሰን ዋስትና እንዲሰጠን ነው ትግላችን። ያ ካልሆነ ግን ህዝቡ የተሻለውን ነገር ይመርጠዋል። በኤርትራ መንግስት አገዛዝ ላይ ጠመንጃ በማንሳት የትጥቅ ትግል በማድረግ ላይ መሆኑን የሚገልጸው የቀይ ባህር አፋር ዲሞክራሲያዊ ድርጅት ከቅርብ ጊዜያት ወዲህ በኢትዮጵያ ውስጥ በመንቀሳቀስ የተለያዩ ህዝባዊ ኮንፈረንሶችን ሲያከናውን መቆየቱ ይታወሳል። በኢትዮጵያ ውስጥ ብቻ ከ300 ሺህ በላይ የቀይ ባህር አፋር ማህበረሰብ ተፈናቃዮች እንደሚኖሩም ያመለከተው ድርጅቱ በየመን፣ ሳውዲ አረቢያና በተለያዩ ሀገራትም በገፍ መሳደዳቸውን ተናግረዋል። የትግላቸውም ግብ ላይ በጋዜጠኞች ተጠይቀው እኛ ግን እንትን አዲስ አበባ አለን፣ ውጭ ሀገር አለን፣ ብዙ ሀገር ነው ያለው የኛ አመራር። ስለዚህ ትግላችን ብቻ አዲስ አበባ ላይ ሆነን መጮህ አይደለም። የትግሉ ቁልፍ አጀንዳ ትግል ነው። ዋና የኛ ደጀኑ የአፋር ህዝብ ነው። ቀጥሎ ደግሞ ቀይ ባህር አፋር ነው እንጂ የኢትዮጵያ መንግስት ለኛ ወይ ሰራዊት ወይ እንጥቀለብ አይስተንም። አፋር በሶስት ሀገር ነው የተከፋፈለው። ከአፋር ፍላጎት ብቻ ነው ያ ክፍሉ። ስለዚህ የሬፈረንደሙ ጉዳይ በኋላ እስኪ የምናየው ይሆናል። ድርጅቱ ያቀረበው ክስ ላይ ከኤርትራ መንግስት በኩል እስካሁን የተሰጠው ምላሽ አልተሰማም። ዶይቼ ቬለ በዚህ ላይ የሚሰጠውን ምላሽ ሲያገኝ ለአድማጮቹ ያቀርባል። ከቅርብ ጊዜያት ወዲህ ዲፕሎማሲያዊ ሽኩቻ ውስጥ የገቡት ኢትዮጵያና ኤርትራ አንዱ ሌላውን አማጽያንን በመደገፍ ሲካሰሱ ተደጋግሞ መሰማቱን አይዘነጋም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አድማጮች፣ የኢትዮጵያ የአደጋ ስጋት አስተዳደር ኮሚሽን ትግራይ ክልል ውስጥ ተፈናቃዮች ለረሃብ ተጋልጠዋል መባሉን ውድቅ ማድረጉ፣ ከትናንት ምሽት ጀምሮ የሰዓት እላፊ ገደብ የተጣለባት ጋምቤላ ወቅታዊ ሁኔታ፣ ምርጫ ቦርድ የማዕከላዊ ኢትዮጵያ ክልል የዜጎችን የመደራጀትና የፖለቲካ ፓርቲ የመመስረት ዴሞክራሲያዊ መብት እያስተጓጎለ ነው ማለቱ፣ እንዲሁም የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት የሰብአዊ መብቶችን ጥሷል ሲል በ120 ገጽ የተሰነደ አቤቱታ ለአፍሪካ ህብረት ማቅረቡን ያስቃኙ ዘገባዎችን ያስደመጠን